ሰላም ሰላም ወገኖች እንዴት ናችሁ? ደህና ናችሁ? እኔ አስቴር ግዳይ ይባላለሁ። ፒዲፒ በአስቱ ዩቲዩብ ቲክቶክ ፕሮግራሞች አሉኝ እና በዚህ ደግሞ የህይወት ክህሎት አሰልጣኝ ወይ ፐርሰናል ዲቨሎፕመንት ፕሮግራም በሚል ሰዎችን እጠቅማለሁ ብዬ ነው ያሰብኩት። የህይወት ክህሎት ስልጠና በመስጠት ሰዎችን ብቁ ማድረግ በስነ ልቦና የሚሆን በአእምሯዊ፣ በአካላዊ፣ በጤና፣ በስኬት፣ በሀብት ደረጃ ማብቃት ነው አላማዬ ብዬ ነው ያሰብኩት። እና ወገኖቼ አሁን ደግሞ 12ኛ ፕሮግራም ነው ይሄኛው ሳምንታዊ ፕሮግራም ዩቲዩብ ፕሮግራም ነው። እና በአሁን ደግሞ ማቅረብ የፈለግኩት ወደ ስኬት እንሻገር፣ ወደ ስኬት የሚያሻግሩንን ባህሪያት፣ ድርጊቶች እንከተል ልላችሁ ፈልጌ ነው። እንግዲህ ውጤቱ ስኬት ነው፣ ደስታ ነው፣ ጤና ነው፣ ሀብት ነው እስካልን ድረስ የሆነ ያህል ህይወት ተሞክሮች፣ ልምዶች ቀን በቀን የምንተገብረው ነገር መኖር አለበት። ለዛ ደግሞ ምንድነው መጀመሪያ ግን ወገኖቼ ራሳችንን ማወቅ አለብን። ራሳችንን ማወቅ ማለት የራሳችን ጥንካሬ፣ ደካማ ጎን ማወቅ አለብን። ጥሩውን ጥሩ ብለን ደካማ ጎናችን ደግሞ ለይተን አውቀን ለመለወጥ ዝግጁ መሆን አለብን። ምክንያቱም ብዙ ጊዜ ከራሳችን ጋር ነው ያለው ችግሩ እና ችግራችንን ለይቶ ማወቅ በራሱ ትልቅ ጥበብ ነው ወገኖች፣ ትልቅ እውቀት ነው እና ራሳችንን መጀመሪያ እንወቅ፣ ራሳችንን መርምር፣ ደካማና ጠንካራ ጎናችንን እንወቅ። ከዛ ደካማ ጎኖችን ደግሞ ወደ ጠንካራ ጎን ለመቀየር ብቃት እንዲኖረን እናስብ፣ እንዘጋጅ ነው። ከዛ እነዛ ደካማ ጎኖች የምንላቸው ደግሞ በህይወታችን ካሉ ለምሳሌ ጊዜ ማባከን፣ ገንዘብ ማባከን፣ አልሆነ ቦታ መገኘት፣ ለስኬት አለመጣር፣ ብልሃት መጉደል፣ መጨናነቅ ወይ በስሜት አለመብሰል፣ እነዚህ ሁሉ ሌሎች መዓት በሰው ላይ ያሉ ችግሮች በህይወቱ ያሉ ነገሮች ካሉ ደግሞ እነሱ አረም ናቸው ማለት ነው። እነሱን ለመንቀል እነሱን ችግሮችን እየነቀሉ በመልካም ነገሮች ለመተካት ደግሞ ጥረት ማድረግ አለብን። ሁሌ በአንድ አይሆንም ሁሉ ነገር ግን ለምሳሌ ጊዜ አጠቃቀም ችግር ያለበት ሰው ጊዜውን ለማስተካከል በጠዋት ለመነሳት ከራሱ ጋር መጀመሪያ ይስማማል። ከዛ በኋላ በጠዋት ተነስቶ ማከናወን ያለበትን ነገር ያከናውናል። ለምሳሌ አንድ ሰው ተጨናቂ፣ ፍርሃት፣ ጥርጥር በውስጡ ያለው ሰው ውስጡ የተረበሸበት ሰው መጀመሪያ ችግሩን ለዛ ምክንያት የሆነውን ያጠናል። ከዛ በኋላ ራሱን አረጋግቶ ደግሞ ወደ መፍትሄ ይሄዳል። ሁሌ ደግሞ ውድቀቶች፣ ችግሮች፣ አለመከናወኖች ደግሞ አንዳንድ ጊዜ መቀበል ያለብንን ችግሮች መቀበል አለብን። ከችግሮቻችን ተምረን ማለፍ አለብን። ከዛ በሚቀጥለው ደግሞ ጊዜውን ጠብቆ እግዚአብሔር ጊዜውን ጠብቆ ሁሉ መልካም እንደሚያደርግ ወይ ራሳችን ተረጋግተን ነገሮችን ስናስብ እንደምንቀይራቸው ማወቅ አለብን። ለምሳሌ አንድ ሰው በአንድ ችግር ተጨነቅኩ ብሎ ራሱን ሲያውክ ለሌላ ችግር ነው እንደገና መልሶ የሚጋለጠው። ላልተፈለገ ችግር ራሱ ስላልተረጋጋ ሌላ ችግር ይገጥመዋል። እንኳን ችግሩን ሊፈታ ከዛ እንደገና ድሎች አይታዩትም። ሁሉ እየተያያዘ ክፉ ነገሮች ወደ ክፋት እየተያያዙ ይሄዳሉ ማለት ነው ወገኖቼ። ስለዚህ የሆነ ራሳችን የምናበቃበት ነገር አካላዊ ሁኔታችን፣ ስነልቦናዊ አእምሯችን፣ ችግራችን የመርሳት ችግር ከሆነ ለሰዎች ያለን አመለካከት ተበላሽቶ ከሆነ እነዚህ ሁሉ ችግሮች የምንላቸው ሁሉ ነቅለን አረሞች ከራያችን ከአእምሯችን ላይ ማውጥተን መጣል አለብን ወገኖች። ወደፊት ለመራመድ እንግዲህ ወደ ስኬት እንሄድ የሚል ርዕስ ይዤ ወደ ስኬት ልንሄድ ነው። አሁን መንገዳችን ወደ ስኬት ነው ወገኖች። መንቀል ያለብን ሁሉ እንንቀል። ከዛ ለዛ ሁሉ ደግሞ ያው እንግዲህ በራሳችን ዲሲፕሊን ያስፈልጋል። ለዛ ነገር ታምነን የምንፈልገው ነገር መታመንና ለዛ የምንፈልገው ነገር መገዛት አለብን ወገኖች። እና ዲሲፕሊን ይባላል። ለዛ ደግሞ የሰዓት አጠቃቀምም ከሆነ ራሳችን፣ ንጽህናችን፣ ውበታችን፣ ደስታችን የምናበዛበት፣ አካላችን የምንንከባከብበት፣ አመጋገባችን የምናስተካከልበት፣ ወደ ስኬት የምንሮጥበት ይህን ሁሉ ነገሮች ላይ ደግሞ የሆነ ዲሲፕሊን ውስጥ ካልሆነን ማድረግ ፈልገን ነገር ግን የሆነ ዛሬ አድርገን ነገ ምንተወው ከሆነ እሱ ዋጋ የለውም። እና የህይወት ልምምድ የህይወት ቀን በቀን የምንተገብራቸው ነገሮች ላይ ማተኮር አለብን። ሁሉም በአንድ ጊዜ አንቀይረውም። በሂደት አንዱን ዛሬ ከለመድን ነገ ሌላውን እያልን እናሻሽላለን፣ ወደ ከፍታችን እንሄዳለን፣ ወደ ስኬታችን እንሄዳለን ማለት ነው። እና ዲሲፕሊን ወሳኝ ነው። የዛም ማለት ደግሞ አንድ ሰው ለምሳሌ ነገሮችን እንደ ነገሩ አይሰራቸውም።
ማናገር ሲኖርበት ከሰው ጋር መነጋገር ሲኖርበት ተጠንቅቆ ይናገራል። ሰዎች ሲያናድዱት ተጫጭሆ እንደሆነ እንደ ነገሩ አይመልስም። አስቦ አሰላስሎ ይመልሳል። በችግሩ ጊዜ ትንሽ ትንፋሽ ወስዶ ተረጋግቶ እንደገና አስቦ የመመለሻ ጊዜ ይኖረዋል። እንደገና ሲራመድ ነገሮችን ሲያስተካክል ነገሮችን ሲያተገብር ለምሳሌ አመጋገቤን አስተካክላለሁ ብሎ ሲል ዲሲፕሊን ውስጥ ከሆነ አንድ የጀመረውን ነገር ለሁል ጊዜ ተገብሯል። ነገም ዛሬም ከነገ ወዲያ ለአመት ሁሉ የኑሮ ዘይቤ ሆኖ ይቀርለታል ማለት ነው። ዲሲፕሊን ወሳኝ ነው ወገኖች። ከዛ በኋላ ደግሞ ያው አላማችን ማወቅ አለብን። አላማችን ምንድን ነው? ወዴት ነው መሄድ የፈለግነው? ወደ ስኬት እንሂድ ስንል የትኛው ስኬት ነው የፈለግነው? ጤነኛ እንድንሆን፣ ደስተኛ እንድንሆን፣ በገንዘብ ኢኮኖሚካሊ ሀብታም እንድንሆን፣ ከእግዚአብሔር ጋር ስንለይ እንደገና በእግዚአብሔር የታመንን እንድንሆን፣ ለሰዎች እንድንተርፍ እስካለን ድረስ እነዚህን ሁሉ የስኬት ዓላማዎች ደግሞ ለይተን ነጥረን 1 3 4 ብለን ካወጣን በኋላ ወደዛ የሚወስዱ መንገዶችን ስኬት ጎላችን ወይ ፕላናችንን ከፋፍለን አይተን ወደዛ ተከትለን መሄድ ማለት ነው። ለምሳሌ ወገኖች አንድ ሰው እኔ አሁን ተምሬ እዚህ ጋር ደርሳለሁ፣ ከዛ በኋላ እንደዚህ ያገኛለሁ፣ የተሻለ ህይወት ኑሮ የተሻለ ደሞዝ ያገኛለሁ፣ በህይወቴ እውቀቴ ይጨምርልኛል፣ ተወዳዳሪ ሆናለሁ ብዬ እስካሰብኩ ድረስ ቀን በቀን የሚደረጉ ነገሮች አሉ ማለት ነው። ያ ግን ሁሌ በአንድ አይሆንም። ስቴፕ ደረጃ በደረጃ የምንሄድበት ማለት ነው። መጀመሪያ ኤሌመንታሪ መማር አለ፣ ከዛ ሃይ ስኩል መማር አለ፣ ከዛ ዲፕሎማ ዲግሪ አለ፣ ማስተርስ አለ፣ ከዛ ደግሞ ስራዎች ጋር በደንብ በትክክል መስራት አለ። ከዛ በኋላ እዛ ደግሞ ትርፍ ነገሮች ትርፍ ሰዓቶች የሚሰሩ ነገሮች ካሉ መስራት ሊኖርብን ይችላል። እንደዛ እየተባለ ሌላ የተሻለ መስሪያ ቤት ለመቀጠር የምናደርገው ጥረት ይኖራል። እንደገና ደግሞ ያገኘነውን ብር ደግሞ ወደ ሀብት ወደ ቢዝነስ መቀየር ስንፈልግ እየቆጠብን የቆጠብነውን ብር ደግሞ እንደገና መልሰን ኢንቨስት ስናደርገው ወደ ሌላ አትራፊ ብር ስንቀይረው እንደገና ወደ አክሲዮን የሚሆን ወደ ራሳችን ቢዝነስ ስንቀይረው አሁን ይሄኛውን ገንዘብ ማምጫ ወይ ሌላ የሀብት መንገድ ደግሞ እየሄድን ነው እንላለን። እንደዚህ ስንል ግን ሰው አንዳንድ ጊዜ ዋናውን ነገር ሳይረሳ ማለት ነው ጤናውን አካሉን እንደገና አንድ ላይ እያስኬደ ማለት ነው። የህይወት ጎል እንግዲህ አንድ ገንዘብ ብቻ ሊሆን አይችልም። ጤነኛ፣ ደስተኛ፣ አካላዊ ብቃት ያለን ከሰዎች ጋር በአግባብ የምንኖር እግዚአብሔር መንፈራ እስካለን ድረስ ለነዛ ጎሎች ምን ለመድረስ ለምንፈልጋቸው ዛሬ 50 60 ፐርሰንቱን ደርሰን ከሆነ ነገ የተሻለ ለመሆን ማለት ነው። ስኬት ማለት እኮ ከትናንትና ዛሬ የተሻለን ሰው መፍጠር፣ በየቀኑ ወደ ለውጥ ጎዳና መሄድ ማለት ነው። ወደ ተሻለው ነገር መሄድ ማለት ነው። እቅዳችን ራዕያችን ተከትለን መጓዝ ማለት ነው ወገኖቼ። እና ስኬታችን ለማሳካት አላማችንን ካላወቅን እንግዲህ መጽሐፉም ይናገራል አይደለ እንዴ? ራዕይ የሌለው ህዝብ እያለ ሁሉ ይናገራል። ራዕይ እንዲኖረን እግዚአብሔር እንኳን በጣም ነው የሚፈልገው። ራዕይ የሌለው ህዝብ ምን ይሆናል ነው የሚለው። ወገኖች እስቲ ራዕይ ይኑረን፣ ጎል ይኑረን፣ ለዛ ነገር ደግሞ ተከትለን እንሄድ ነው። ሌላው ከምንም በላይ ደግሞ ወገኖች ሁሌ ደጋግሜ የምነጋገረው ሰው ጤና ሲኖረው ነው አይደል እንደ የትም መድረስ የሚችለው። ጤነኞች ለመሆን ደግሞ መደረግ ያለበት ነገር አለ። ለምሳሌ አንድ ሰው ስኬቱን ራሱን ረስቶ ጤናውን አካሉን አእምሮውን ረስቶ ዝም ብሎ ሲሮጥ በገንዘብ የሆነ ደረጃ ሀብታም ከሆነ በኋላ የሆነ ሰዓት ላይ ለጤናው ለአካሉ ለአእምሮ ምንም ጥንቃቄ ስላላደረገ ከዛ ወይ ያቺ ሰው ወይ ያ ሰው ታሞ ብሩ ያደናው ነገር አይደል ሁሉ ከንቱ ይሆንበታል። ሁሉ ትርጉም ያጣበታል። ሁሉ ትርጉም ያጣባታል ማለት ነው። ስለዚህ ባላንሳችን ጠብቀን እንሂድ። ለጤናችን ያለን ዋጋ ከፍ ይበል ከሁሉ ነገር። እንደውም ለጤናችን ክብር እንስጥ፣ ለራሳችን ዋጋ እንስጥ እያልኳችሁ ነው ወገኖቼ። ጤናን ለመጠበቅ ደግሞ ደጋግሜ እየተናገርኩ ነው ወገኖቼ። አካላዊ፣ አእምሯዊ፣ ስነ ልቦናዊ ጤና፣ ማህበራዊ ጤና የሚባል አለ። ከአንድ ነጥለን የምናየው ነገር አይደለም። ስለዚህ ለዛ ምንድነው አመጋገባችን እናስተካክል እያልኩ ደጋግሜ እየተነጋገርኩ ነው። አንደኛ ያው አትክልት ፍራፍሬ ብያለሁ። የእንስሳት ተዋጽኦ አሳም፣ ስጋም፣ እንቁላል፣ ወተትም፣ እርጎም እነዚህ የመሳሰሉት ብያለሁ። ከዛ እንደገና ደግሞ
በቂ ውሃ 2 ሊትር በቀን እያልኩኝ ነው ደጋግሜ ወገኖቼ። ፀሐይ ብርሃንም በተገኘው አጋጣሚ እንግዲህ ቢያንስ ለ20 ደቂቃ መሞቅ አለብን እያልኩኝ ነው። መብዛት የለበትም ወገኖች። እንደገና ደግሞ ተንቀሳቃሽ አካላዊ ደግሞ ተንቀሳቃሽ ስፖርት መስራት አለብን ቢቻል እንደው ወገኖቼ። እንግዲህ የራሴን ልምድ መናገር ቢኖርብኝ በማስተርስ ጊዜ የነበረኝ ጊዜ ጂምናዚየም ሁሉ ገብቼ ሰርቻለሁ። ያ ለምንድን ነው? አካሌን ለማጠንከር፣ አላስፈላጊ ውፍረቴን ለመቀነስ፣ አእምሮዬን ለማረጋጋት፣ ለማሳረፍ፣ ወደ ከፍታዬ ለመሄድ፣ ከጭንቀት ነፃ ከሀሳብ ነፃ ለመሆን ለመዝናናት ነበር የገባሁት እና 4 ዓመት ሰርቼ አውቃለሁ ጂምናዚየም ስፖርት ቤት ማለት ነው። እና በዛ ጊዜ በአንድ ዓመት ውስጥ 27 ኪሎ ሁሉ ቀንሼ ነበር። ክብደት ለመቀነስ ብቻ አልነበረውም አላማው፣ ሰውነቴን ለማጠንከር ነበር የፈለግኩት፣ አእምሮዬን ለማዝናናት ነበር የፈለግኩት፣ አካሌን ሁሉ ለመጠበቅ ነበር የፈለግኩት። ሳምባ ልቤን ለማጠንከር፣ አእምሮዬን ለማፍታታት፣ ደም ስሮቼን ለማፍታታት፣ ሰውነቴ አጥንቶቼን ለማጠነካከር፣ ጡንቻዎቼን ለማጠነካከር ነበር ብዬ ገባው የሰራሁት እና የተፈለገው ውጤት አገኘው ማለት ነው። ሰው የዘራውን ነው የሚያጭደው ወገኖቼ። ለአካላችን ጥንቃቄ ካላረግን የሆነ ብር ካገኘን በኋላ እንደገና ሁሉ ከንቱ ይሆንብናል። ብራችንም ይዞ ይሄዳል እና ሰላማችን ሁሉ ይዞ ይሄዳል እና ጤናችሁን ጠብቁ ወገኖቼ። እንደገና ከዛ በኋላ በእርግጥ በስራ ምክንያት በተደራራቢ የስራ ጫናዎች በቤተሰብ ኃላፊነት በምን ቀጥዬ ልሰራ አልቻልኩም። ግን ተንቀሳቃሽ ሆኛለሁ። ፀሐይ እየሞኩኝ ነው። በቂ ውሃ እየጠጣሁ ነው። አመጋገቤን አስተካክያለሁ ማለት ነው። ሌላው ለጭንቆች ለችግሮች ራሱ ላለመበገር የሚያስጨንቁ የሚያሳዝኑ ሁኔታዎች በትክክል ካልያዝናቸው ምንድን ነው የሚሆኑት መሰላችሁ ወገኖቼ? የሰውነት መከላከል አቅምን ያሳጣሉ። ከዛ እነሱ ደግሞ ብንበላም ብንጠጣ ስፖርት ብንሰራ በዜሮ ያባዙልንና ከዛ ለሌላ በሽታ ለሌላ ችግር ይዳርጉናል ማለት ነው። ስለዚህ ወገኖች ሁሉ ተያያዥ ነው። አንዱ ከአንዱ የተያያዘ ነው። ለዛ ነው እኔ ስጀምር ጀምሮ ሁለንተናዊ ስኬት ያስፈልገናል። በአንድ ነገር ብቻ ለመለወጥ ለማሻሻል አንሞክር። ሁሉ ነገራችንን እናስተካክል፣ እንለወጥ፣ ወደ በጎ እንሂድ ያልኳቸው ወገኖቼ። እና አሁንም ቢሆን ጤናችንን እንጠብቅ። ደግሜ ደጋግሜ እያልኩኝ ነው። ቶሎ ቶሎ እጅ መታጠብ ካለብን፣ ሳኒታይዘር መጠቀም ያለብን ሰዓት፣ ማስክ ማድረግ ያለብን ሰዓት፣ ከአመጋገብ ውጭ ማለት ነው። እነዚህ ጤና መጠበቂያ ዘዴዎችን ብልሃቶችን እነሱ መጠበቅ አለብን። ሁሌ ከአእምሯችን እንዳናወጣ፣ ጤናችን ራሳችን እንዳረሳ። ለሰው ስል ነው፣ ለልጆቼ፣ ለወንድሞቼ፣ ለእህቶቼ፣ ለአባቴ፣ ለእናት የሚባል ነገር የለም ወገኖች። እዚህ ላይ ልምከራችሁ። መጀመሪያ እኛ ደህና ስንሆን ነው እነሱ ደህና የሚሆኑት። እኛ ደህና ጠንካራ ራሳችን ስኬታማ ራሳችን ስንፈጥር ከዛ እኛ ለቤተሰብ አይደለም ለሺዎች እንተርፋለን ወገኖች። እና ጤናችሁን ጠብቁልኝ ቀጥሎ ያለው ነገር ማለት ነው። ከዛ ደግሞ አደራ ምላችሁ ራሳችሁን መክበብ ያለባችሁ በሚጠቅሟችሁ ሰዎች ነው። የማይጠቅሟችሁን ሰዎች፣ የሚጎዷችሁ፣ እናንተን የሚመቀኟችሁ፣ ሁኔታቸው ማያምራችሁ ሰዎች ተለዩዋቸው ወገኖቼ። ይሉንታ የያዛችሁ እዚህ ላይ ነው የምላችሁ። እና ራሳችሁን በበጎ ሰዎች ክበቡ። ፖዚቲቭ አቲቲዩድ አላቸው ሰዎች የምትሉ የሚያነቃቋችሁ፣ የሚመክሯችሁ፣ የሚገስጿችሁ፣ በችግራችሁ ጊዜ ሊደርሱላችሁ የሚችሉ ሰዎች በነዛ ነው መክበብ ያለባችሁ። እና ፖዚቲቭ ኢነርጂ ሆናችኋል። ሞቲቬት የሚያደርጓችሁ፣ የሚያነቃቋችሁ፣ አቅም ጉልበት የሚሆናችሁ ሰዎች በእነዚህ ብትከበቡ እሱ ራሱ ወሳኝ ነው ለስኬት ልላችሁ ፈልጌ ነው። ከዛ ደግሞ ወገኖቼ እንግዲህ ብር ብለናል አይደለ ወገኖች? ብር እንግዲህ ስንት ታምር እንደሚሰራ ያው ይታወቃል። እና የብር አያያዝ ፋይናንሻል ኢንቴሊጀንስ ያስፈልጋል። የብር አያያዝ እውቀት ይፈልጋል ወገኖቼ። ብራችንን በአግባብ እንያዝ። ብራችን በአግባብ ከያዝ ነው ነገ ለችግራችንም ሆን ለስኬታችን ተጨማሪ ሩጫ ይጠቅመናል ያ ብር ማለት ነው። ስለዚህ ብርን እንደ ትልቅ የስኬት ቁልፍ ቆጥረን እሱን አክብረን በስነስርዓት መያዝ አለብን ወገኖች። ለሁሉ ነገር ስለሚያገለግለን፣ ለጤናችን መጠበቅ የሚያገለግለናል፣ ለተጨማሪ ስኬት ያገለግለናል፣ ሰዎች ለመርዳት ያስፈልገናል ብር፣ ራሳችን ለማስዋብ፣ ለማዝናናት፣ ለማስደሰት ብር ያስፈልገናል ወገኖቼ። ለብር ያላችሁ ዋጋ እና አስተሳሰብ፣ አመለካከት ከፍ ይበል። ያው ብር ብለን መቼስ ያልሆነ ቦታ አንገኝም፣ ራሳችን አንጥለም። ግን ብር ብለን
ማድረግ ያለብን መስራት ያለብን ነገር ሁሉ መስራት አለብን እና ለብር ዋጋ እንስጥ፣ መቆጠብ መልመድ፣ የተቆጠበው ብር እንደገና ወደ ኢንቨስትመንት ወደ ሀብት መቀየር፣ የብር አያያዝ እውቀቶች የሚሰጡን ፋይናንሻል እውቀት ያላቸው ሰዎች ጋር እውቀት ማግኘት ወገኖች፣ እንደዚህ እያለን ራሳችንን እናሳድጋለን ማለት ነው። ሌላው ወገኖች አዳዲስ እውቀቶች ለመማር ሁሌ ዝግጁ መሆን አለብን። የዘወትር ተማሪ መሆን አለብን። እድሜ ሊገድበን አይገባም። ሁኔታዎች ሊገድቡን አይገባም እና ሁሌ ተማሪ መሆን አለብን። አዳዲስ የህይወት ክህሎቶች፣ አዳዲስ የህይወት ግብአቶች፣ ስልጠናዎች እኛን የሚያሳድጉን እኛን የሚለውጡ ነገሮች የሚጠቅሙን ነገሮች ላይ ጋ ነው ትኩረት ማድረግ ያለብን። ለምሳሌ ኦንላይን ቢዝነሶች አሉ ተብሏል። ዲጂታል ቢዝነሶች አሉ እየተባለ ሰዎች በዛ እየተጠቀሙ ነው። ለምሳሌ ትምህርቶች አሉ የሚያሸጋግሩን። ለምሳሌ ቢዝነሶች አዳዲስ ቢዝነሶች አሉ ወደ ከፍታችን የሚወስዱን። እነሱ ጋር የሚጠቅመን ነገር ላይ ማተኮር፣ በየጊዜ መማር ከአዋቂዎች በዩቲዩብም ሊሆን ይችላል፣ በሚዲያም ሊሆን ይችላል፣ በመጽሐፍቶችም ያሉ አዋቂዎች አሉ። ከነሱ ጋር ዘወትር ተማሪ መሆን አለብን። ለአንድ ጊዜም ትምህርት የሆነ ጊዜ ተምሬያለሁ እና ይበቃል የምንለው ነገር አይደለም። ለዛ ከዛ ተነስተን ደግሞ አዳዲስ ፈጠራዎች እንጀምራለን። የራሳችን ስራዎች የራሳችን እንትኖች መፍጠር አለብን። ሁልጊዜ ያወቅነውን ነገር ደግሞ መተግበር አለብን። ለምሳሌ እኔ በቀላሉ ይህን ዩቲዩብ ቲክቶክ ሲጀምር መጀመሪያ ዩቲዩብ ምን ማለት እንደሆነ ማወቅ አለብኝ። በዛ ምን ማስተላለፍ እንዳለብኝ ማስተዋል አለብኝ። ከዛ በኋላ እንዴት መክፈት እንዳለብኝ ሴቲንጉን ምናምን ማወቅ አለብኝ። ከዛ በኋላ እንዴት ያንን ዩቲዩብ ደግሞ ኤዲት ያቀረጽኩት ቪዲዮ እንዴት ኤዲት ማድረግ እንዳለብኝ፣ አፕሎድ ማድረግ እንዳለብኝ፣ እንዴት አድርጌ እንደገና ሰው ፊት ሲቀርብ እንዴት መልእክቶች የፈለግኩትን መልእክት ማስተላለፍ እንዳለብኝ፣ እነዚህን ሁሉ በሂደት ማዳበራቸው ሰልጥኜ ያወቅኳቸው ነገሮች ናቸው እና ወገኖች ለሁሉ ነገ ደግሞ ሌላ እያለን እንደዛ ራሳችን የሁልጊዜ ተማሪ፣ የሁልጊዜ አዳዲስ ነገሮች ፈጣሪ፣ የሁልጊዜ የስኬት ሰው፣ ራሳችን ተንከባካቢ እንሆን እያልኳችሁ ነው ወገኖች። ከምንም በላይ ግን እኔ አደራ ምላችሁ አመስጋኝ ባህሪ ይኑረን። አመስጋኝ ባህሪ ይኑረው። ክብር ለእግዚአብሔር እንስጥ። እግዚአብሔር የተመሰገነ ይሁን እያልን ዘወትር እናመስግን። ለራሳችን ምስጋና ይኖረን። ትኩረታችን ሁሉ ወደ ሆነልን ወዳደረግነው ወደ መልካም ነገሮች ሁሉ ይሁኑ። አመስጋኝ ባህሪ ይኖረን ወገኖች። እናመስግን። ደስ ይበለን። በቃ በነገሮች ሁሉ ደስ ይበለን። ክፉ ነገር ባለበት ራሱ ትኩረታችን ወደ ጥሩ እናደርገው። ለምን ሆነልን ነገር ላይ ስናተኩር፣ ጥሩ ነገር ላይ ስናተኩር ችግሮች አቅም ያጣሉ። ከችግሮች መማር ብቻ የሚጠበቅብን ብያቸዋለሁ። ከዛ ስኬቶች ይጨምራሉ፣ ደስታዎች ይበዛሉ፣ ከእግዚአብሔር በረከት እናገኛለን ወገኖች። ከሰዎችም ጋር ሰላማችን ይበዛል። ከሰዎች ጋር ያለው አስተሳሰብ፣ አቀራረባችን፣ ሁኔታችን ሁሉ ይቀየራል። እንግዲህ በነገሮች የሆነ ያልሆነ እያለ የሚበሳጫጭ ሰው ከራሱ ጋር ይጣላል፣ ከሰው ጋር ይጣላል፣ ከእግዚአብሔር ጋር ይጣላል፣ ስኬት ይርቀዋል። ከችግር ጋ ነው እንደገና መልሶ ራሱን የሚያገኘው ማለት ነው። ስለዚህ ምስጋና 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 ሁሌ አመስግኑ ወገኖቼ። የምስጋና ኃይል ትልቅ ነው እያልኩ እመክራለሁ። እኔ አመስጋኝ ነኝ በበኩሌ። ያልሆነም ነገር ባለበት በሆነልኝ እጅግ እያመሰገንኩኝ ወደፊት ነገሮችን ለማከናወን ደግሞ እሮጣለሁ፣ የአቅሜን ያህል እሞክራለሁ በሚል ነው ከራሴ ጋር የምነጋገረው ሁልጊዜ። ስኬቱ ደግሞ የምተረጉመው ዛሬ ከትናንት የተሻልኩ ዛሬ ራሴን ካገኘው ነገ ደግሞ እንደዛ እያልኩኝ ሂደት እንደሆነ ነው የምገነዘበው እና እንደዛ ምስጋና ኃይል አለው፣ አቅም አለው ልላችሁ ፈልጌ ነው። ሌላው ግን መጨረሻ ላይ ወገኖች የምላችሁ ይህን ሁሉ አውርተን ይህን ሁሉ በጎ ነገሮች ሁሉ ከያዝን በኋላ ለተግባር እንንቀሳቀስ። እንግዲህ ምንም ነገር ያለ ተግባር ውጤት የለውም። ምንም ነገር ሁሉ ነገር ያወቅነውም ከሆነ ማድረግ የፈለግነው ዓላማም ካለ ራሳችንን ለማስተካከል ወስነንም ከሆነ አመስጋኝ ባህሪም ምንም ቢኖረን አሁን ደግሞ ተግባር ያስፈልጋል። መሮጥ አለብን ለተግባር። ስራ ፈልገን ከሆነ መሯሯጥ አለብን። የስራ ቦታዎች መፈለግ አለብን። ስራ ቦታ ከሆንን ስራችን በአግባብ ሰርተን ማሳየት አለብን። ቢዝነስ መጨመር ፈልገን ከሆነ እንደገና መሰልጠን ካለብን፣ ብር መቆጠብ ካለብን፣ ሌሎች አማካሪዎች ጋር መመካከር ካለብን እንግዲህ ያለ ተግባር የሚሆን ነገር ምንም ነገር የለም። የተግባር ሰው እንሆን፣ የወሬ ብቻ ሰው አንሁን ወገኖች። ያወቅነውን የተነጋገርነውን ነገር ለመተግበር እንሞክር።
ከዛ ወደ ስኬታችን ይዞን ይሄዳል። የስኬት መንገድ ላይ እንሆናለን። የስኬት መንገድ ላይ ያለ ሰው ደግሞ ሁልጊዜ ያሸንፋል፣ ድል ያደርጋል፣ ይከናወንለታል። ከእግዚአብሔር ጋር ያለ ሰው ሁሉ እና ተግባር እግዚአብሔር የሚመክር ራሱ የተግባር ሰው እንድንሆን ነው የሚመክረን። እምነት ያለ ተግባር ባዶ እንደሆነ ሁሉ ያወራል። በእምነታችን እንኳን ብናየው እና እምነታችንም ራሱ ለበጎ መጠቀም እንዳለብን ነው የምነግራችሁ ወገኖች። እምነታችን ስጋ ለነፍሳችን የሚጠቅም እንደሆነ ነው እኔ የማውቀው እና ተጠቀሙበት። በምታምኑት ነገር ተጠቀሙ፣ እርፍ በሉበት፣ ሰላማችሁን አብዙበት፣ ወደፊት ተሸጋገሩበት፣ ሩቁበት፣ ከክፉ ተጠበቁበት፣ ወደ ሰማይም በምድርም ከፍ በሉበት ነው የምለው እና አሁን ይሄ የስኬት መንገዳችን ወደ ስኬት የሚያደርሰን የስኬት መንገድ ያልኳቸው ነጥቦች ናቸው። ይሄን ይዘን በቃ አሁን መሄድ መቻል አለብን። ወደ ስኬታችን መሄድ አለብን። ከዛ ቀን በቀን ራሳችን ደግሞ መገምገም አለብን። ከትናንት ዛሬ ተሽያለሁ ወይ እያለን እንደዛ እያለን ነው ስኬት የምንኖረን። ስኬት ደግሞ ከብዙ አንፃር እዩት ብያለሁ እና ወገኖች ስለ ሁሉ እግዚአብሔር ይመስገን፣ እኔ አመሰግናቸዋለሁ። ቀጣይ የምመኝላችሁ እንግዲህ ጤናኛ፣ ደስተኛ፣ ሀብታም፣ ስኬታማ አካላችሁ፣ አእምሯችሁ፣ ሰውነታችሁን እንዳለ ስነ ልቦናችሁ የታረመ የበለጸገ እንዲሆንላችሁ ፈልጋለሁ ወገኖቼ። በሽታ አይንካችሁ ላለው በሀብት ክበሩ፣ በደስታ ክበሩ፣ በአምላካችሁ ታመኑ እያልኩኝ ይሄን ለማድረግ ደግሞ የተነጋገርነውን ነገር እየተገበርን አብረን እንግዲህ ወደ ከፍታችን እንሂድ እላለሁ። በጌታ በኢየሱስ ክርስቶስ ስም ሁሉ መልካም ይሁን። አመሰግናለሁ። እንግዲህ ዩቲዩቡ ላይክ፣ ሰብስክራይብ፣ ሼር ማድረግን አትርሱ። ኮሜንት ካላችሁም በኮሜንት ቦክስ ጻፉልኝ። ስለ ሁሉ እግዚአብሔር ይመስገን። አመሰግናችኋለሁ።